ሰላም ናይ እግዚአብሔር ቤተሰብ ነገራት ክስተኻኸሉ ሓላፍነት ዝስምዖም ሰባት ኣብ ዝተፈላለዩ ነገራት ክጋጨው ንሪኦም ምኽንያቱ እውን ንዝኾነ ነገር ኣቕልል ለቢሎም ክሓልፉ ብጣዕሚ ስለ ዝኸብዶም ጌጋ እንተሪኦም ምብልሻው እንተሪኦም ይእርሙ ይዛረቡ ከምዚኦም ዓይነት ሰባት ገጢሞምኹም ይፈልጡ ዶ? ህይወቶም ከቢድ ዝገብሮ ነገር ግን ብዙሕ ግዜ ብሰባት ክንቀፉን ክጽልኡን ክሕመዩን ንርኢ እዚ በመጽሐፍ ቅዱስ ከምኡ ድማ ብስነ ልቦና ስለዚ ጉዳይ ብጥልቀትን በስፍሓትን ክንርኢና እስካብ መወዳእታ ተኸታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሎማዓንቲ ባሪኹ ዝሃበና ናይ ቦታትና አምላኽ እግዚአብሔር ስሙን ዘላለም ዝተኸበረን ዝተመስገነን ይኹን። ናይ እግዚአብሔር ቤተሰብ ናይ አምላኽና ናይ ጎይታና ናይ መድሓኒትና ኢየሱስ ክርስቶስ ጸጋን ምሕረትን ሰላምን ምስ ኩላትና ይኹን። ቅድሚ ናብ ትሕዝቶ ምእታዊ ነዚ ቻናል ሓደሽቲ ዝኾንኩም ሰብስክራይብ ብምግባር ጀምሩ። ምግጫው ሓላፍነት ካብ ዝስምዖ ሰብ ዝግደፍ ኣይኮነን። መብዛሕትኡ ግዜ ምግጫው ከም ሕማቕ ነገር ጥራሕ እዩ ዝረአ። እንተደኣ ሓላፍነት ምስ ዝስምዖን ንሰላም ምስ ዝደሊ ሰብ ተደሚሩ ግን ምግጫው ናብ ናይ ሓቂ ዕርቅን ዕቤትን ዝመርሕ ድልድል ክኸውን ይኽእል እዩ። ሳይኮሎጂካል ፐርስፔክቲቭ ወይ ድማ ስነ ልቦናዊ ኣረኣእያታ ይብል ምግጫው ወይ ድማ ኮንፍሊክት ናይ ዝኾነ ጥዑይ ርክብ መግለፂ እዩ። ፍጹም ዘይበኣሱ ሰባት ፍጹም ሰላም ኣለዎም ማለት ዘይኮነስ ስምዒቶም ይዕፍኑ ኣለው ማለት ክኸውን ይኽእል እዩ ይብለና እዚ ናይ ስነ ልቦና ክልሲ ሓሳብ ማለት እዩ። ካብኡ ብምቕጻል እዞም ግጭት ኣብ ክልተ ከፊሉ ድማ የሪኦም። እቲ ሓደ ሃናፂ ግጭት ወይ ድማ ኮንስትራክቲቭ ኮንፍሊክት፣ እቲ ካልኣይ ድማ ስምዒታዊ ብስለት ኢሞሽናል ማቹሪቲ። እዚ ሃናፂ ዝበሃል ግጭት ወይ ድማ ኮንስትራክቲቭ ኮንፍሊክት ዝበሃል ሓላፍነት ዝስምዖ ሰብ ክበኣስ ከሎ ነቲ ሰብ ልቡ ንምስባር ዘይኮነስ ነቲ ጸገም ንኽፍታሕ እዩ ዝበኣስ። ካብኡ ቀፂሉ እቶም ፍልያት ብምውፃእ ከይተሓብኡ ንኽዝተየሎም ይገብር ማለት እዩ። እዚ ብጣዕሚ ሃናፂ ዝኾነ ምግጫው እዩ። ምክንያቱ እዚ ነገር እዚ ናብ መፍትሒ ስለ ዝወስደካ ማለት እዩ። እቲ ካልኣይ ድማ እቲ ኢሞሽናል ማቹሪቲ ወይ ድማ ስምዒታዊ ብስለት ዝበሃል ጸገማት ሓቢእኻ ብላዕሊ ጥራሕ ፍሽኽ ምባል ሰላም ኣይኮነን። ሓላፍነት ዝስምዖ ሰብ ግን ነቲ ሓቂ ተዛሪቡ ውሽጣዊ ስምዒቱ ገሊጹ ንነዊሕ እዋን ዝጸንሕ ናይ ብሓቂ ዝኾነ ሰላም ይፈጥር ማለት እዩ። እዚኦም ስነ ልቡናዊ ዝኾኑ ኣረኣእያታት ወይ ከዓ መረዳእታታት ማለት እዩ። ከም ዝፍለጥ ሰብኣዊ ርክባት ከም መስተዋት እዮም። ሓደ ሓላፍነት ዝስምዖ ሰብ ምስ ዝጋጨና ከነስተውዕለሎም ዝግበአና ነጥብታት ዕላማ ናይቲ ምግጫው እንታይ እዩ? እቲ ሰብ ዝበኣሰና ዘሎ ካህስየና ደልዩ ድዩ ወይስ እቲ ርክብ ከጻሪ ስለ ዝደለየ? ሓላፍነት ዝስምዖ ሰብ ዕላምኡ ምዕራቕን ምሕዋይን እዩ። ካልኣይ ድማ ትሕትናን ምስማዕን። ሓደ ሰብ ሓላፍነት ወሲዱ ቃንዝኡ ወይ ድማ ርእይቶኡ ክነግረና ከሎ ብቁጣዕ ዘይኮነስ ብትሕትና ክንሰምዖ ይግባእ። እቲ ሳልሳይ ክነስተውዕለሉ ዝግባእ ካብ ሕሱም ሰላም፣ ካብ ኣስመሳይነት ዝተመልኦ ሰላም፣ ካብ ቀልዓለም ዝተመልኦ ፍቕሪ ሃናፂ ዝኾነ ባእሲ ይሓይሽ ወይ ድማ ይመረጽ። ጸገማት እንዳሃለዉ ከምዘየለዎ መሲልካ ምምሳል ኣርቲፊሻል ፒስ ወይ ድማ ድራማቲክ ዝኾነ ርክብ ንርክባትና የባላሽዎ እዩ። ናይ ምዝራብ መድረኽ፣ ናይ ምውቕቓስ መድረኽ፣ ናይ ምንቕቓፍ መድረኽ ግን ትክክለኛ ህይወት ዝህብ ርክብ ክንፈጥር ይኽእለና። መብዛሕትኡ ግዜ ኣብ ህይወት ክነስተውዕል ከለና ግን እቶም ሓሜት ዝፈትዉ ሰባት፣ እቶም ንሰብ ምውራድ ጥራሕ ስርሖም ዝገበሩ ሰባት እዚ መድረኽ እዚ ክፍጠር ኣይደልይዎን። ምክንያቱ ንምግጫዎም ወይ ድማ ንጽልኢቶም መሰረታዊ ዝኾነ ሓቂ ስለ ዘይብሎም እዚ ነገር ተሸፊኑ ንኽነብር እዮም ዝደልዩ ማለት እዩ። ምግጫው ወይ ድማ ዘይምርዳእ ብባህሪኡ ሕማቕ ኣይኮነን። እቲ ወሳኒ ነገር ኣገባብ ኣተሓሕዛናን ዕላማናን እዩ ዝውስኖ። ሓላፍነት ዝስምዖ ሰብ ርክባት ንምድሓን ኢሉ ካብ ምግጫው ኣይሃድምን። ምስ ተጋጨወ ግን ብፍቕርን ብትሕትናን ናብ ዓርቂ ይበጽሕ ማለት እዩ። ሓንቲ ነገር ክተስተውዕልዋ ዝግበአኩም ኣነ ዝዛረቦ ዘለኹ ምግጫው ማለት ምጭፍላቕ
ምቅላስ ዘይኮነ ናተይ አተሓሳስባ ብሓሳብ ዘይምርዳእ ብሓሳብ ምግጫው ኣብ መንጎዚ ዝፍጠሩ ቃላት ምኹራይ ዝኣመሰሉ ማለት እዩ ብኻልእ መዳይ ክንሪኦ ከለና ድማ ኣብ ገለ ጉዳይ ክኾን ይኽእል ስራሕ ቤተሰብ ኮታስ ኣብ ህይወትና ንገብሮም ምንቅስቃሳት ገለ ሰባት ኣብቶም ዝፍጠሩ ነገራት ሓላፍነት ተሰሚዕዎም ክጋጨውን ከጨቃጨቁን ንርኢ ማለት እዩ ወይ ድማ ናይ ሓቂ ሰላም ይፅዕሩ በቲ ሓደ መዳይ ድማ ብሸለልትነት ነገራት እናተበላሸው እንዳራዩ ስቕ ኢሎም ዝሓልፉ እዞም ሰባት እዚኣቶም ነገራት ክበላሸው ከለው ሰብ ክጉዳእ ወይ ድማ ሓቂ ቅበር የብሉን ብምባል ሕልንኦም ዕረፍቲ ኣይረክብን ንሳቶም ዝፀገም እዚ ስቕ ኢልና እንተሓሊፍናዮ እናገደደ እዩ ዝኸይድ ዝብል ጽኑዕ ዝኾነ እምነትን ኣተሓሳስባን ኣለዎም ስለዚ እቲ ዝርርብ ቃንዛን ምግጫውን ከም ዝፈጠር እንዳፈለጡ ስለ ቀጻሊ ይርክብ ወይ ድማ ስለ ሓቂሎም ነቲ ፀገም ገጽ ብገጽ ክገጥምዎ ንርኢ በአንጻሩ ድማ ብሸለልትነት ነገራት እንዳተበላሸው ሱቅ ዝብሉ ሰባት እዞም ሰባት እዚኣቶም መብዛሕትኡ ግዜ ንርእሶም ከም ሰላማውያን ገይሮም ክሓስቡ ይኽእሉ እዮም እቲ ሓቂ ግን ፍርሒ ስንፍና ወይ ድማ ሸለልትነት እዩ ዝበሃል ዝነገር እዚ ኣነ እንታይ ገደሸኒ ንምንታይ ርእሰይ ይሕምም ዝተፈጠረ ይፈጥር ዝመፀ ይምፃእ ብዝብል ኣተሓሳስባ ነገራት ሸለል ይብልዎ እዚ ካይዳ እዚ ጊዜያዊ ህድኣት ይህብ ዝመስል እንተነበረ ንነዊሕ እዋን ግን ውሽጣዊ ምብስባስን ዓብይ ዝኾነ ዕንወትን እዩ ዘምፅእ እዞም ክልተ ነገራት ብሳይኮሎጂካሊ ወይ ድማ ስነልቡናዊ ዝኾነ ኣፈላልያ ክንሪኦም ከለና ሓላፍነት ተሰሚዕዎም ዝጋጨው ሰባት ናይ ሓቂ ሰላም ፀገማት ኣለልዮም ብምዝታይ ነባሪ ዝኾነ ፍታሕ ከምፅኡ ይረኣዩ በአንጻሩ ድማ ብሸለልትነት ዝብሉ ሰባት ናይ ሓሶት ሰላም ወይ ድማ አርቲፊሻል ፒስ ፀገማት ብምሕባእ ጊዜያዊ ህድኣት ጥራሕ ክፈጥሩ ይረኣዩ እዞም ክልተ ባህርያት ከነወዳድሮም ከለና በተለይ በጋጣሚ ዝምልከት ሰብ ነቲ ዝጨቃጨቅ ዘሎ ነቲ ነገር ብግልጽነት ዝዛረብ ዘሎ ሰብ ክጸልእ ንርኢ ማለት እዩ እቲ ግዜኡ ሱቕ ዝበለ ሰብ ድማ እቲ ነገራት ተሸፊኑ ቀጻሊ ዓብይ ነገር ንኽፍጠር ይገብር ነቲ ተመልካቲ ሰብ ግን ዝረኣዮ ትሱቕ መዋል ስለ ዝኾነ ንግዜኡ ክምስገን ይኽእል ማለት እዩ ምክንያቱ መብዛሕትኡ ግዜ ሰብ ገጽ ርእዩ ዝፈርድ እግዚአብሔር ግን ልብ ርእዩ ዝፈርድ ስለዚ ሰብ ናትና ልብ ክምርምር ስለ ዘይኽእል ተቕንዕና ኣየናይ ምዃኑ ክሓስብ ስለ ዘይኽእል ክፈልጥ ስለ ዘይኽእል በቲ ዝረአ እምበር በቲ ረቂቕ ዝኾነ እቲ ንቐጻሊ ክፍጠር ዝኽእል ነገር ክሓስበ ይኽእል ንወዲ ሰብ ካልእ ድማ ሓላፍነት ዝስምዖም ሰባት ፍቕሪ ዝድርኾም እዚ ማለት ስለቲ ሰብ ወይ ድማ ስለቲ ትካል ስለ ዝግደሱ ቃንዛ ትዝርርብ እቲ ሓላፍነት ክፃወርዎ ይረአ ሸለልትነት ዘለዎም ሰባት ግን ሰልፍ ፕሮቴክሽን ወይ ድማ ርእሰ ፍቕሪ ስለ ዘለዎም ጥራሕ ናይ ርእሶም ምቾት ንምሕላው ክብሉ ንኻልኦት ሸለል ብምባል እቶም ነገራት ናብ ከበድቲ ክሳራን ሓደጋን የምርሕዎ ማለት እዩ ሓላፍነት ዘለዎም ሰባት ክፉት ዝኾነ ዝርርብ ሓሳቦም ብትብዓትን ብንፅረትን ይገልጹ ሸለል ዝብሉ ሰባት ግን ውሽጦም እናተናደዱ ብላዕሊ ግን ሱቕ ይብሉ ማለት እዩ ስለዚ እዞም ባህርታት እዚኦም ምስ መጽሓፍ ቅዱሳዊ ዝኾኑ ታሪኻትን ጥቕሳትን ከነተኣሳስሮም ከለና ትኽክለኛ ዝኾነ ግጭት ወይ ድማ ግጭት ጽልኢ ፈሪሕኻ ካብ ምህዳም ተሰኪፍካ ሱቕ ካብ ምባል ሱቕ ዘይበለ ኣቦ ክንርኢ ከለና ገላትያ ምዕራፍ 2 ካብ ቁጽሪ 11 ክስካብ ቁጽሪ 14 ዘሎ ክነንብብ ከለና ሐዋርያው ቅዱስ ጴጥሮስ ምስቶም ካብ ኣይሁድ ዘይኮኑ ክርስቲያናት ይምገብ ይበልዕ ነበረ ይብል ማለት ታሪኽ ጸኒሖም ግና ካብ ኢየሩሳሌም ኣይሁድ ምስ መጹ ናብቲ ሕብረት ፈሪሑ ካብኦም ተፈለየ ስለዚ ነቲ ናይ ክርስቲያን ሓድነት ዘበላሹ ዓብይ ፀገም ነይሩ ስለዚ ሐዋርያው ቅዱስ ጳውሎስ እዚ ነገር እዚ ናተበላሸወ ሱቕ ክብል ኣይመረፀን ሐዋርያው ቅዱስ ጳውሎስ ንሐዋርያው ቅዱስ ጴጥሮስ ዓብይ ዝኾነ ኣኽብሮትን ፍቕርን እኳ ተነብሮ ሓላፍነት ስለ ዝተሰምዖ ግን ገጽ ንገጽ ተቃወምክዎ ይብል ማለት እዩ ስለዚ እዚ ዝተፈጥረ ግጭት ንጴጥሮስ ንምውራድ ዘይኮነስ እቲ ዝበላሸወ ዝነበረ ናይ ወንጌል ሓቂ ንምድሓን ዝተገበረ ናይ ሓላፍነት ስጉምቲ ነይሩ ማለት እዩ ስለዚ ካብዞም ቦታትና ታሪክ ክንምሃር ዝግበአና ኣብ ህይወት ይኹን ኣብ ቤተ ክርስቲያን ይኹን ኣብ ስራሕና ይኹን ኣብ ዝተፈላለየ ከባቢ ብዕድመ ይብለፀና ብሓላፍነት ይብለፀና ነገራት እንዳተበላሸው ንሕና ሕጂ ሱቕ ብምባልና ንቐጻሊ ዝፍጠሩ ዓበይቲ ፀገማት ተሓተቲ ንኸውን ማለት እዩ ከምኡ ድማ
ኣብ ዘፍጥረት ምዕራፍ 32 ካብ ቁጥሪ 33 ዘሎ ታሪክ ክንርኢ ከለና ያዕቆብ ንሓው ኤሳው ኣታሊልዎ ስለ ዝነበረ ኣብ መንጎኦም ዓብይ ምፍላይን ጽልእን ነበረ ይብለና ማለት እዩ። ያዕቆብ ድሕሪ ብዙሕ ዓመታት ናብ ሓው ክምለስ ከሎ ሓላፍነት ተሰሚዕዎ ነዚ ዘይምርድዳ ገጽ ንገጽ ንኽገጥሞ ወሰነ ማለት እዩ። ክፈርሕ ከሎ ክጽልን ህያባት ክልእኽን ክሰድድን ከሎ ንርኢ። እቲ ዝገጠሞ ናይ ምግጫው እዋን ገጽ ንገጽ ንምርካብ ግን ናብ ዓብይ ብኽያትን ሕቑፍን ዕርቅን እዩ መሪሕዎም። ስለዚ ካብዚ ክንምሃር ንኽእል ያዕቆብ ሓላፍነቱ ስለ ዝወሰደ ነቲ ዝነበረ ናይ ጽልእ ኩነታት ክቕይሮ ክኢሉ ማለት እዩ። ክንደይ ሰብ እስካ ሕጂ ሰኣን ምርድዳ ሰኣን ምዝራብ ዝተበተነ ሰብ ዝተበተነ ሓዳር ዝተበተኑ ኣሕዋት ዝተበተኑ ዓድታትን ሃገራትን ንርኢ ዘለና በዚ ሕጂ እዋን። ስለዚ ናይዚ ኩሉ እዚ መፍትሒ ክኸውን ዝኽእል ነገራትና ካብ ስሮም ብምምጻእ ብጥልቀት ብምፍታሽ ብዘይ ስክፍታ ብዘይ ሕፍረት ኣብቲ ዝፍጠሩ መድረኻት ዝመጹ ነቐፌታታትን ጸርፍታትን ስነልቡናኻ ዝጎድኡ ቃላትን ከይፈርሐኻ ክትፈትሖም እንተኽኢልካ ብጣዕሚ ዓብይ ዝኾነ ዓወት እዩ ማለት እዩ። ከምኡ ድማ ኣብ ሉቃስ ወንጌል ምዕራፍ 10 ካብ ቁጥሪ 30 ክሳብ ቁጥሪ 37 ዘሎ ታሪክ ክንርኢ ከለና ጎይታ መድሓኒትና ኢየሱስ ክርስቶስ ክምስል ከሎ እቲ ካህንን ሌዋውን ነቲ ተወቂዑ ዝነበረ ሰብ ሪኦሞ ሓለፉ። እንተኾነ ግና እቲ ጥዑይ ሳምራዊ ደው በለ፣ ቁስልታቱ ሓከሞ፣ ወፃእታቱ እውን ከፈለ ይብለና። እዚ ታሪክ እዚ ዓብይ ዝኾነ ምሳሌኡ ካህናትን ሌዋውያንን ዝተባሃሉ ናይ ኦሪት ዝነበሩ ነቢያትን መማህራንን ካህናትን እዩ። ስለዚ ናይ ኣዳም ውድቀት ናይ ኣዳም ቁስሊ ናታቶም መስዋዕትን ጸሎትን ክፍውሶ ኣይክልን ማለት እዩ ነቲ ዝነበረ ቁስለኛ። ምክንያቱ ኣብቲ ግዜ እሱ ዓለም ብሓጢኣት ቁስሊ ተወቂዓ ስለ ዝነበረት ከምቲ ነቢ ኢሳያስ ዝብሎ ብናቱ ቁስሊ ንሕና ተፈወስና። እቲ ሸለልትነት ዘይፈልጥ እቲ ምንዓቕ ባህሪኡ ዘይኮነ ኣምላኽ ናይ ኣዳም ውድቀት ናይ ኣዳም ቁስሊ እንዳረኣየ ሱቕ ኢሉ ሓልፍ ኣይከኣለን ማለት እዩ። ስለዚ እታ ወዲቓ ዝነበረት ዓለም እታ ቆሲላ ዝነበረት ዓለም እቲ ቆሲሉ ዝነበረ ኣዳም ብናቱ ደም ቁስሉ ብምሕካም ዝነበረ ዑዳ ብሞት ብምኽፋል ከም ዘድሓኖ ዝገልጽ ታሪክ እዩ ማለት እዩ። ስለዚ እዚ ደግ ሳምራዊ ወይ ድማ ሕያዋይ ሳምራዊ ክርስቶስ ብባህሪኡ ሸለልትነት ብባህሪኡ ሱቕ ኢልካ ምሕላፍ እናቱ ማንነት ኣይኮነን ማለት እዩ። ስለዚ መምህርና ጌታ ትሉኛላችሁ እንዲሁም ነኝ ከም ዝበሎ መምህርን ጎይታን ትውሉኒ እየ ድማ መርኣያና እሱ እዩ መምህርና እሱ እዩ። ስለዚ ከምዚ ሕያዋይ ሳምራዊ ሸለልትነት ዘይብልና ነገራት ኣቕሊልና ንርኢ ሰባት ክንከውን የብልናን ማለት እዩ። ምክንያቱ ንዓይ ምሰሉ እዩ ዝብል። ስለዚ ኣብ ዘጋጥሙና ዝኾነ ይኹን ውድቀታት ጎደሎታት ኣብ ምሽፋን ኣይ ጉዳየይን ኣይናተይን ኢልና ዘይኮነስ እዚ ናተይ ሓላፍነት እዩ ኣነ ክዋፅኦ ኣነ ክሰርሐለኒ ክንብል ይግበአና ኣብ እያንዳንዱ ምንቅስቃስ ናይ ህይወትና ማለት እዩ። ካልእ ምሳሌ ክንርኢ ከለና እውን መጽሓፈ ኣስቴር ምዕራፍ 4 ካብ ቁጥሪ 16 ዘሎ ኣስቴር ሽዒቱ ኣብቲ ቤተ መንግስቲ ብሰላም ክትነብር እትኽእል ሰብ ነበረት። ስለዚ ግና ህዝባ ክጠፍእ ምስ ሰምዐት ሓደጋ እኳ እንተነበሮ ምስ ህዝባ ጠጠው በለት ማለት እዩ። ሓደ ግዜ ሰባት ፀገም ናባና ስለዘይመፃ ተፀገም ንዓና ክርክበና ስለዘይኽእል ምንም እኳ ትናህና ድምፂ ቫልዩ ዓብይ ዝኾነ ዋጋ ክህልዎ እንዳኽኣለ ሱቕ ኢልና ዘጥፈናዮም ነገራት ክንደይ ይኾኑ፣ ሸለል ብምባል ዘትረፍናዮም ክንደይ ነገራት ይኾኑ። ስለዚ ንርእስና ንፈትሽ። ስለዚ ኣስቴር ብሸለልትነት ሱቕተት ትብል ነይራ ኣነ ክነብር ይኽእል እየ ንዓይ ዝምልከት ኣይኮነን። ብሸለልትነት ሱቕተት ትብል ነይራ ህዝባ ክጠፍእ መኽኣለ ማለት እዩ። እቲ ክመፅእ ዝኽእል ዝነበረ ጉድኣት ክተርፈ ይመኽኣለ። ስለዚ ኣብ ዝኾነ ይኹን ቦታ ስልጣን ሓላፍነት ንርከብ ሰባት ብሸለልትነት ወይ ድማ ናቲ ድምፂ ትርጉም የብሉን ብምባል ኣብ ሃገርና ይኹን ኣብ ህዝብና ኣብ ቤተሰብና ኮታሳ ኩሉ ህዝቢ ኩሉ ግዜ ናና ንኽእሉ ሓላፍነት ክንዋፃእ ክንንቀሳቐስ ከለና ዓብይ ዝኾነ ዋጋ ከም ዘለዎ ክንርዳእ ይግበአና። ኣብ ሓደ ቦታ ብዙሓት ሰባት እንተሃለዉ ነፍሲ ወከፍ ካልእ ሰብ ክገብሮ እዩ ብዝብል ሓሳብ እታ ቀላል ዝኾነት ሓንቲ ጉዳይ ኩሎም እንዳረኣይዋ ከይተፈትሐት ትተርፍ ማለት እዩ። ስለዚ እያንዳንዱ ሕድሕድና ክንሪኦ ዝግበአና ብዝኾነ ይኹን ምንቅስቓስ ናትካ ጥራሕ ምግባር ዝብል ሕጊ ክህልወና ኣለዎ ኣብ ሂወትና። ኩላኻ ክትላዕል ከለኻ እኮ ነቲ ነገር ዝኣኽሉ ውሑድ ዓቕሚ እንተኮይኑ ብምዝራብ ክምጠን ይኽእል እዩ። ስለዚ እዚ ሓሳብ እዚ ወሳኒ ጉዳይ እዩ ማለት እዩ። እዞም ባህርታት
ኣብ ቤተ ክርስቲያን ኣብ ስድራ ኣብ ሃገር ክረኣዩ ይኽእሉ እዮም ሓደ ሰብ ኣብ ናይ ቤተ ክርስቲያን ኣገልግሎት ኣይ ጉዳይን ኢሉ ኸይድ ከሎ እቲ ሓደ ድማ ናይ 10 ሰባት ብምሽፋን እዚ ቤተ ኣምላኽ እዩ ብምባል ብዙሕ ኸፅዕርን ክሰርሕን ይረአ ማለት እዩ ወለዱ እውን ከምኡ እንደቆም እንዳጠፉ እናሃለዩ ሱቕ ይብልዎም ሱቕ ምባል ናይ ፍቕሪ መግለፂ ኣይኮነን ምክንያቱ ፍቕሪ ንሓላፍነት ይወልድ ሓላፍነት ድማ ናብ ተግባር ይመርሕ ማለት እዩ ስለዚ ንውላድና ንፍቅር ተኮይና እውን ሓላፍነት ክስምዕና ኣለዎ ሓላፍነት ተሰሚዕና ድማ ውዕሎኦም ምግባሮም ክንቆፃፀርን ክንመርሖምን ይገብረና ማለት እዩ ያዕቆብ መልእኽቲ ምዕራፍ 4 ቁጥሪ 17 እውን ሰናይ ምግባር እንዳፈለጠ ዘይገብር ንዕኡ ኃጢአት እዩ ስለዚ ሱቕ ምባል ክንደይናይ ከቢድ ከም ዝኾነ ሸለልትነት ክንደይናይ ኃጢአትን ውድቀትን ከም ዝኾነ ክንመሃርን ክንዕዘብን ይግበአና በንጻሩ ድማ ሱቕ ምባል ወይ ድማ ሸለልትነት ዘምጽኦ ውድቀት መቕዘፍትን ክንርኢ ከለና ቀዳማይ ሳሙኤል ምዕራፍ 2 ካብ ቁጥሪ 3 ዘሎ ናይ ኤልን ደቁን ንርኢ ማለት እዩ ካህን ኤሊ ዓብይ ናይ እግዚአብሔር አገልጋሊ ነበረ ደቁ አፍኒንና ፊንሃስ ግን ኣብቲ ቤተ መቅደስ ዓብይ ኃጢአትን በደልን ይገብሩ ነበሩ ኤሊ ነገራት እናተበላሸው እንዳራአየ በደንብ ገይሩ ይሪኦም ነይሩ ማለት እዩ ናብቲ ቤተ መቅደስ ዝመጻ ደቂ አንስትዮ ብምድፋር ብምዕማጽ ናብ ቤተ መቅደስ ዝመጻ መስዋዕቲ ንዓርሶም ብምብላዕ ብምጥፋእ ብምስራቅ እቲ ኣብ ቤተ መቅደስ ን24 ሰዓት ዘይጠፍእ ዝነበረ መብራህቲ ብሸለልትነት ንምንታይ ይበርህ ኢሎም ብምጥፋእ እዚ ኩሉ ዝናገበሩ ካህን ኤሊ ይምልከቶም ነበረ ይሪኦም ነበረ ግን ሓላፍነት ወሲዱ ብጽኑዕ ክገጥሞምን ክቀጽዖምን ክጋጨዎምን ኣይመረጸን ብሸለልትነት ሱቕ መሪጹ ማለት እዩ የሐሚዮም ጥራሕ ነበረ ይብለና ግደፎሞ ብደገ ዘሎ ሰብ ክንደስ ከሎ ኣብ ቤተ ክርስቲያን ንዋዕሉ አፍኒን ፊንሃስ ዝኾነ ሰብ ማለት እዩ ነገልግሎት ዝዕንጽል ናይ ቤተ ክርስቲያን ቅርሽን መስዋዕትን ክዘርፍ ዝደሊ ክብር ኣምላኽ ምንም ዘይራዮ እቲ ናይ ቤተ ክርስቲያን ስርዓት ዘቃልል ዝንዕቕ ዓበይቲ ካህናት ዝሐሚ ዘዋርድ ዘናሹ ብወንጻር ድማ እዚ ብልሽት እዚ እንዳራየ ግጭት ፈሪሑ ተፍቲ ቤተ ክርስቲያን ዘሎ ጉጅለ ፈሪሑ ኮታስ ብዝተፈላለየ ምክንያት ሰጊኡ ሱቕ ኢሉ ዝነብር ሰብ ብዙሕ እዩ ማለት እዩ ስለዚ ዞም ክልተ ዓይነት ሰባት ኣብ ቤተ ክርስቲያን ዝነብሩ ዘለው መጨረሻ ዕጫኦም ናይ አፍኒና ፊንሃስ ናይ ኤሊ ዝኸውን ማለት እዩ እዚ ሸለልትነት እዚ መወዳእታ ንደቁ ነሞት መርሖም ንእስራኤል ድማ ናብ ስዕረት ታቦተ ጽዮን እውን ናብ ምምራኽ መጨረሻ ንባዕሉ ኤሊ እውን ክመውት ብሞት ቅፅዓት ተገይሩ ማለት እዩ ስለዚ ካብዚ ንምሃር ሱቕታ ሸለልትነት ክንደይ ዝኣክል መቕፅዓትን ግርፋትን ውድቀትን ከም ዘምፅላ ክንሓስብ ይግበአና ማለት እዩ ካብዚ ዓብይ ትምህርቲ መቸም ኣብነት ክኾነና ዝኽእል የለን በመጽሐፍ ቅዱስ እንተሪእና በብዙሓት ሰባት ምጽላእ ምልክት ውድቀት ኣይኮነን እዚ ክብል ከለኹ ኣብ ኣገልግሎት ማለት እዩ ኣብ ናይ ቤተክርስቲያን ኣገልግሎት ኣብ ናይ ሃገራዊ ኣገልግሎት ኣብ ንሰርሖ ካምፓኒ ኾን ይኽእል ኣብ ዝተቆፅርናዮ ብዝተፈላለየ ይኹን ኣገልግሎት ኣብ ናይ ሓዳር ኣገልግሎት ብዝተፈላለዩ ምግጫው ብዝተፈላለየ ዘይምርድዳእ ብዙሕ ዝኾነ ጽልእን ውርደትን ክመፀና ይኽእል እዩ ስለዚ ብዙሕ ጽልኢ ተመፀና ምልክት ውድቀት ዘይኮነስ ምልክት ሓላፍነት ካብ ምውፃእ እዩ ገለ ሰብ ሓላፍነት ብሽሞት ዝርከቦ ብሽሞት ዝወሃቦ ይመስሎ ክንፈልዮ ዝግበአና ግን ስልጣንን ሓላፍነትን ይፈላለዩ ኣብ ዝኾነ ይኹን ሱቕ ዘይምባል ናይ ዝኾነ ሰብ ግዴታዊ ሓላፍነት ኣለዎ ስልጣን ግን ፓወር እዩ ካሊእ ትርጉም ኣለዎ ምክንያቱ ኩሉ ሰብ በዓል ስልጣን ወይ ከዓ ግበር ኣይትግበር ዝብል ውሳነ ክሕልፍ ኣይኽእልን ስለዚ ሓላፍነት ግን ኣብ በዓል ስልጣንን ኣብቲ መራሕን ኣብቲ ተመራሕን ክህሉን ክርከብን ዝግባእ ነገር እዩ ማለት እዩ ስለዚ እውን ኣብ ስልጣን ዘሎ ሰብ ይኹን ኣብ መሪሕነት ዘሎን ኣብ ተመራሕነት ዘሎ ሰብ ሓላፍነት ብኣግባብ ክዋፃእ ከሎ ዝተፈላለዩ ሕሜትን መጥቃዕትን ውርደትን ስነልቡናዊ ሃስያን ክመፅኦን ይኽእሉ ካብ ዝተፈላለዩ መንገዲ ማለት እዩ ምክንያቱ ሓላፍነት ምውፃእ ማለት ሓቂ ምግባር ማለት እዩ ሓቂ ማለት ድማ እግዚአብሔር ማለት እዩ ስለዚ ብሓቂ ሓላፍነቱ ዝዋፃእ ማንም ሰብ እግዚአብሔር ከም ዝሓዘ ክሓስብ ይግባእ ስለዚ እቲ ንእግዚአብሔር ክስዕብ ንኽልኦት ድማ ብርሃን ክኸውን ዝኽእል ሰብ ንፈተናን ንተቃውሞን ይቃለስ ጎይታና መድሓኒትና ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ካብ ቁጥሪ 18 ዘሎ ዓለም እንትጽላትኩም ኣይትገረሙ ኣቀዲማ ንዓይ ከም ጽላትኒ ፍለጡ እቲ ምንም እንከን ጎደሎን ዘይብሉ ፈቃር ዝኾነ ኣምላኽ ምዝ ሁሉ ኣገልግሎቱ ምዝ ሁሉ ዝገበረሎም ውዕለታን ጽቡቕ ነገርን ሓንቲ መዓልትኮ በይኑ ተሪፉ ስለዚ ኣብ ሓላፍነትን ስልጣንን ዘለና ሰብ በይንና ምትራፍ ክንፈርሕ ይብልናን ንሕና ግዳይ ከም ደቂ ሰባት ሓደ ፀገም ዘለና ሰባት
እቲ ምንም ዘይገበረ ዘይበደል ኣምላኽውን ጎጂሎም ኣዲሞም ንኽስቀል ገይሮም እዮም ማለት እዩ ዝገርመኩም እዛ ኣድመን ጉጅለን ዝተገበረ ኣብ ቤተክርስትያን ኣብቲ ሽዒቱ ዝነበረት ናይ ኦሪት ቤተክርስትያን ሕጂ ኣብ ቤተክርስትያናት ዝግበር ጉጅለ ምፍልላይ ሓድሽ ኣይኮነን እንደውም ትዝኸፍእ ጉጅለን ሰልፍን ኣብ ቤተክርስትያን ይዝርከብ ምክንያቱ ንሳ መንገዲ ድሕነት ስለ ዝኾነት መንገዲ ህይወት ስለ ዝኾነት እታ መንገዲ ሳ ከጠፍእ ስለ ዝደሊ ዲያብሎስ ብዙሕ ዘይምስምዕ ብዙሕ ምጭቅጫቅ ብዙሕ መሰናኽል ከምፅላ ንርኢ ዲያብሎስ ማለት እዩ እንታይ ዝብል ናይ ትግርኛ ባህል ኣሎ ቁሪ ናበኢኻ ናብቶም ኬዱናት ቶም ዕሩቃት ከምስ በልዎ ንሶም ዳ ትሑዛት እንዲዮም ዝብል ባህል እኒኦ ማለት እዩ ስለዚ ዲያብሎስ ነዛ ማሕበር እዚኣ ነዛ ትክክለኛ መንገዲ እዚኣ ንኸጥፍእ ነቶም ቤተክርስትያን ክጠቕሙ ዝኽእሉ ንቤተክርስትያን ከገልግሉ ዝኽእሉ መልካም ዝኾኑ ሰባት ክሕዝኑ ከሰናኽሉ ሰይጣን ናይ ባዕሉ ዝኾነ ሽሞት ይገብር እዩ ማለት እዩ ብግልፂ ዝሾሞም ሰባት ኣለዉ ብደንቢ ንኣድማ ዝመርሑ ንነገራት ኣጀስቲ ገይሮም ንሰባት ዘጥቅዕሉ መንገዲ መዓልቲ ዲዛይን ገይሮም ዝኸዱ ሰባት ማለት እዩ መቸን ሃናን ቀያፋን መዓልቲ ንክርስቶስ ንኽሰቕሉ ከሰናኽሉ ጥያቄ ብምፍጣር መሰናኽል ብምዃን ስጋም መጨረሻ ከመይ ከም ዝኸዱ ንርኢና ማለት እዩ ሕጂ እውን ናይ ሃናን ቀያፋን ምስሊ ዘለዎም ኣበየ ቤተክርስትያኑ ኣበየ ህዝቡ ኣብ ዝተፈላለዩ ንስራሕሉ ቦታታት ክንረኽቦም ንኽእልና ማለት እዩ ስለዚ እቲ ዝዓበየ ንዓና ሱቕ ከብለና ዝኽእል ሓይሊ ናይ ሰባት ጽልእን ጭቕጭቕን ብምጽላይ እቶም ሰባት ዝፈቕዱልና እውን ምስኦም ተለማሚፅና ናቶም ሓሳብ ተቐቢልና ንኽንከይድ ግን ከዓ እቲ ሓሳቦም ጥቕሚ ዘይብሉ ኣብ መጨረሻውን መቕዘፍትን ኩነኔን ዘምፅእ ማለት እዩ ስለዚ ደቂ ሰባት ከሳድዱና ክሉ ብጽልኢ ብጉጅለ ክንሓስቦ ዘለና ንሰርሕ ከም ዘለና ክንሓስብ ይግበአና ናይ ክብሪ ዙፋንና ከም ዝቐረበ ዓወትና ከም ዝቐረበ ክንሓስብ ይግበአና ዮሴፍ ካብ ኣሕዋቱ ተጸልአ ምክንያቱ እግዚኣብሔር ኣብ ዮሴፍ ዓብይ ዝኾነ ዕላማ ስለ ዝነበረ እዩ ማለት እዩ ካብኡ ብጽልኢ ጥራሕ ኣይዓረፈን ኣሕዋቱ ናብ ጉድጓድ ደርበይዎ ሸጥዎ ሕጂ እውን ሰባት እኮ ንዓና ናብ ዘይምጥን ቦታ ክወርዱና ከድርብዩና ከጽላልኡና ከንቋሹና ይኽእሉ እዮም ከምኡ ድማ ናብ ሰባት ብጥቕሚ ክሸጡና ንህና ምስጢር ንህና ክብሪ ብዝተፈላለዩ ነገር ብምውፃእ ናብ ዋጋዕ ዕዳጋ ክእቱና ይኽእሉ እዮም ማለት እዩ ስለዚ ኣብ ኣገልግሎት ኣብ ጉዕዞ ህይወት ግዴታ ከም ዝመጽእ ክንኣምንን ክንቅበልን ይግበአና መሰናኽል ከይመጽእ ኣይቀርን ነቲ መሰናኽል ዘምጽእ ግን ወዮለት እዩ ዝብል መጽሓፍ ከምቲ መዝሙረኛው ልበ ኣምላክ ቅዱስ ዳዊት ዝተናገሮ በዝሁ እምስዕርተ ርእሴ እለ ይጸልኡኒ በኣመፃ ምንም ከይገበርክዎም እንዳሃለኹ ምንም ከይበደልክዎም እንዳሃለኹ ብኽፋትን ብዓመፃን ምስኦም ስለዚ ተሓባበርኩ ጸልኡኒ ስለዚ ዓለም ምስትናታ ዓመፃ ምስትናታ ክፍኣት ምስትናታ ጉሕለት ሌብነት ስርቂ ጉጅለ ተዘይተ ጎጅልካ ምስኣ ተዘይተ ጠርኒፍካ ከተሳደካን ክትሸጠካን ያትነብር ማለት እዩ ስለዚ ነዚ ዝመፀካ ፈተና ክትሻገር ከለኻ ግን ከም ዮሴፍ ናይ ግብፂ መራሒ ናይ ህይወት ንጉስ ኮንካ ተዛዝሞ ማለት እዩ ካልእ ድማ ኣብ ቀዳማይ ሳሙኤል ምዕራፍ 18 ካብ ቁፅሪ 9 ዘሎ ታሪክ ክንርኢ ከለና ሳኦል ካብታ መዓልቲ ጀሚሩ ንዳዊት ብቕንኢ ይጥምቶ ነበረ ዳዊት እሙን ዝኾነ ኣገልጋሊ እዩ ነይሩ ግና ሳኦል ብቕንኢ ክቐትሎ ደለየ እንተሪኢና ሳኦል ኮ ንዳዊት ዘጽልእ ምንም ወላ ሓንቲ ዝኾነ ምክንያት ከይብሉን ዳዊት ንሃገሩ ስለ ዘገልገለ ዳዊት ንዕኡ ስለ ዘገልገለ መቸም ናይ ዳዊት ኣገልግሎት ክንርኢ ከለና ነቲ ናይ እስራኤላውያን ወታደር ዘጨንቆም ጎልያድ ኣሸኒፍዎ እንዳሃለየ ሳኦል ከኽብሮ ይግባእ እቲ ንግስንኡ ስቃት ዝኾነ ጎልያድ እዩ ኣጥፊሉ ስለዚ ናይ ማሕበረሰብ ፀገም ክንፈትሕ ከለና ናይ ቤተ ክርስቲያን ፀገም ክንፈትሕ ከለና ብኦንፃር ሰብ ይምስክረልና ሰብ ይፈትወና ስለዚ ኣብቲ ቤተ ክርስቲያን ይኹን ኣብቲ ዓዲ ኣምባገነን ክኾይኑ ክቕፅል ዝደሊ ሰብ ድማ ንህና ናይ ሰብ ምፍታው ንዓና ሰብ ከኽብረና ከድንቕና ክርኢ ከሎ ክፃወር ኣይኽእልን ዳዊት ተሪእናዮ ንጎልያድ ምስ ተሸነፎ ህዝቢ እስራኤል ዳዊት ሳኦል 100 ቀቲሉ ዳዊት 1000 ቀቲሉ ኢሎም ኣድኒቆሞን መስኪሮምሉ ነይሮም ስለዚ እዚ ፀቢብ ሰብዚ ዳዊት ነቲ ሃገር ዝሃባ ጥቕሚ ዘይኮነ ዝርኢ ነታ ናቱ ክብርን ጥቕምን ጥራሕ ዝምልከት ካልእ ትረፍ ልበ ኣምላክ ቅዱስ ዳዊት ሳኦል ክጭነቕ ከሎ መዝሙር እንዳዘመረ እቲ ኣብ ሳኦል ዝነበረ መንፈስ እቲ ኣብ ሳኦል ነበረ ጭንቂ ናብ ሰላም ዝምልሶ ሰብ ነበረ ማለት እዩ ስለዚ እቶም ናይ ሃገር ሰላም ዝደልዩ እቶም ናይ ሃገር ዓብይ ዝኾነ ስራሕ ዝሰርሑ ሰባት ዓብይ ዋጋ ዝኸፈሉ ከምኡ ድማ ቤተ ክርስቲያን
ቤተክርስቲያን በቅንዕናን ብፅሬትን በአገልግሎት ንኸይትቕፅል ወንጌል በአግባቡ ንኸይስፋሕፋሕ ናይ ግሎም ጥቕምን ናይ ግሎም ክብርን ንኸይንካእ ጥራሕ ሃገር ቤተክርስቲያን ዝተደፈነ ይደፈን ዝተቋረፀ ይቋረፅ ብምባል ኣብ ልዕሊ እቲ ሓቀኛ ዝኾነ አገልጋሊ ኣብ ልዕሊ እቲ ሓቀኛ ዝኾነ መራሒ ጉጅለን ምስዳድን ንኽፍጠር ይገብሩ ማለት እዮም ሳዝዮም። ስለዚ ዳዊት ድማ ክስደድ ክኢሉ ዝገርመኩም እቲ ቁኑዕ ዝኾነ አገልጋሊ እቲ ሓቀኛ ዝኾነ ሰብ እቶም ንዕኡ ዝሳድዱ ሰባት ኣብ ኢዱ ተወደቑካ ንዕኦም ከጥፎምን ክቐትሎምን ክጠፉን ኣይደልን። ስለ ንሶም ይፅቡቕ ነገር ዝሓስብ ዝኾነ ግዜ እኮ ሳኦል ንዳዊት ከሳዶ ከሎ ሳኦል ደቂሱና ሃሌ ዳዊት ክቐትለሉ ዝኽእል ዕድል ተፈጢሩ ነይሩ። ዳዊት ግን እቲ ብኣምላኽ ዝተቐተለ እቲ ብኣምላኽ ዝኸበረ ዝተቐብአ ንጉስ ሳኦል ኣይቀትልን ብምባል ገዲፍዎ ኸይዱ ማለት። ኣብ መጨረሻ እውን ሳኦል ተዋጊኡ ሳኦል ምስ ተሸነፈ ካብቶም ናይ ዳዊት ወታደር ዝኾነ ሓደ ንሳኦል ቀቲለዮ ምስ በሎ ዳዊት ኣምሪሩ በኸየ ይብለና ብእግዚአብሔር ዝተቐብአ ንጉስ ንምታይ ተቐትል ብምባል ድማ ሞት ከም ዝፈረዶ ይነገረና ማለት እዩ። ስለዚ እዞም ከምዚኦም ዓይነት ሰባት ናይ ምብቃል ዕድል እኳ ተተፈጠረ ከቶ ንሰባት ሕማቕ ኣይገብሩን ማለት እዩ። ምክንያቱ እቲ ሓቂ ዝኾነ እግዚአብሔር ምሶም ስለ ዘሎ። ከምኡውን ናይ ነቢያት ህይወት ክንርኢ ከለና በዓል ነቢይ ኤልያስ፣ ኤርምያስ፣ አሞፅን ካልኦትን ኣቦታት ሓቂ ስለ ተዛረቡ ተጸልኡን ተሳደዱን ማለት እዩ። ካልኣይ ጢሞቴዎስ ምዕራፍ 3 ካብ ቁጽሪ 12 ዘሎ ቃል ብክርስቶስ ኢየሱስ ብፍርሐት ኣምላኽ ዝነብሩ ዝደልዩ ኩሎም ክሳቀዩ እዮም ይብለና። ሰባት ኣብ ቅድሚኦም ዝዓቢ ወይ ድማ ዝበልፅ ሰብ ክሪኡ ከለዉ ሓደ ግዜ ቅንዒ፣ ፍርሒ ወይ ምስ ርእሶም ምንጽጻር ይፍጠር። ስለዚ እቲ ጽልኢ ብዙሕ ግዜ ካብቲ ዝጸልእ ሰብ ዝመጽእ ግና እዚ ማለት ኩሉ ዝጸልአና ጽድቂ ወይ ድማ ኣብ መንገዲ ሓቂና ማለት ኣይኮነን። ርእስና ክንምርምር ኣለና። እዚ ጽልእ እዚ ብሓቂ ስለ ጽድቂ ድዩ ወይስ ብሰንኪ ጌጋ ባህርና? እዚ ምፍላጥ ብጣዕሚ ኣገዳሲ ይኸውን ማለት እዩ። ምጽላእ እንተበፂሕካ ቀዳምነት ርእስኻ ትምርምር፣ ጌጋ እንተሃሊካ ትናሳሕ፣ ጌጋ እንተዘይሃሊካ ግና ስለ ሓቅን ስለ ጽድቅን ትቃወም እንተኾንካ ብተኣምር ክትፈርሕ የብልኻን ማለት እዩ። ከምዞም ቦታት እዚኦም ስለ ጽድቂ ዝሳደዱ ብፁዓን እዮም ከም ዝብለና ቃሉ ማለት እዩ። ስለዚ ክቡራት ናይ ክርስቶስ ቤተሰብ ኣብ ዝተፈላለዩ ናይ ሃገር ኣገልግሎት፣ ናይ ስራሕ፣ ናይ ቤተክርስትያን ኣገልግሎት፣ ትምህርቲ ቤት፣ ዕርክነት፣ ሓዳር ብጣዕሚ ሓላፍነት ዝስምዖም ሰባት እዞም ዝረአናዮም ብዙሓት ባህርታት ክህልዎ ይኽእል እዩ ማለት እዩ። ስለዚ እውን ክንርድኦ ዝግበአና ሓደ ሰብ ስለ ዝተኸራኽረ፣ ሓደ ሰብ ኣብ ዝኾነ ነገር ብተገዳስነት ዝኾነ ሓሳብ ስለ ዝሃበ ኣኽራሪ ተጨቃጫቂ ክንብሎ የብልናን ማለት እዩ። ወላ እውን ኣብ ሓዳር ተኾነ እቲ ነቲ ሓዳር ብተገዳስነት ብፕሮግራም ብዓለማ ዝሓዘ ሰብ ብዙሕ ግዜ ሓሳብ ናይ ምምንጫው ትልምታት ናይ ምውፃእ ንምንታይ ከምዚ ይፍጠር በዚ መንገዲ ዘይንኸድ ዝብል ሰብ ሓዳሩ ይጸልእ ኣይባሃል። በአንጻሩ መብዛሕትኡ ናይ ሰብ ኣነባብራ ክንርኢ ከለና እቲ ኣብ ሓዳር ዕላማ ዘይብሉ ፕሮግራም ዘይብሉ ሰብ ኣብቲ ገዛ ዝተፈጠረ ምንም ዓይነት ሓሳብ ክበ ይኽእልን፣ ምንም ኣይጨንቆን። ምንም ተተፈጠረ ዝኾሪኹም ዘሐጉስ ንዑ ዴንቶ ኣይኮነን ማለት እዩ። ኣጋጣሚ እዚ ግን በብዛሕ ዝብ ዘለኹ ናቹራሊ ብጸጋ ነገራት ናይ ምሽካም ናይ ምሕላፍ ተውህቦ ዘለዎም ሰባት ኣለዎ እዮም። ትሞር ትኽክለኛ ኾን ዝግባእ ግን ኣብ ዝኾነ ይኹን ምሕደራ ይሃሊ ንባዕሉ ሓዳር ምምሕዳር እዩ። ናይ ቤተክርስቲያን ኣገልግሎት ምምሕዳር እዩ። ኣብ ዝኾነ ድርጅት ምስራሕ ምምሕዳር እዩ። ስለዚ ምንግጋርን ምርድዳእን ናይ ዘረባ መድረኽ ዘይብሉ ዝኾነ ይኹን ዓይነት ምንቅስቓስ ኣብ ዓብይ ደረጃ ክበፅሕ ኣይኽእልን። ስለዚ ኣብ ዝኾነ ይኹን መድረኽ ንሃሊ ግልፂ ናይ ምዃን፣ ናይ ምዝራብ፣ ሓሳብካ ናይ ምግላፅ፣ ናይ ምውቕቓስ መድረኽ ከዓብን ክፍጠርን ይግባእ ማለት እዩ። ተዘይ ኮይኑ ብስነ ልቦናም እቲ ኩሉ ግዜ ኣብ ዝኾነ ይኹን ነገር ሓሳብ ዘይህብ ሰብ ናብ ክወፅኦ ዘይኽእል ስነ ልቦናዊ ሃስያን ሕማምን ከውድቆ ከም ዝኽእል ይናገሩ ማለት እዩ። ዝምሃረና ዝመኽረና ናይ ቦታት ኣምላኽ እግዚኣብሔር ስሙ ንዘላለም ዓለም ዝተኸበረን ዝተመስገነን ይኹን። ኣብዚ ጉዳይ እዚ ሕቶን ርእቶን ዘለኩም ሰባት ምጥያቕ ይከኣል እዩ። ከምኡ ድማ እዚ ትሕዝቶ እዚ እንተፈቲኹምዎ ናብ ኩሉ ንኽበጻሕ ላይክ ግበርዎ፣ ሼር ግበርዎ። ከምኡ ድማ ናተይ ትሕዝቶ ኩሉ ግዜ ንኽበጻሕኩም ሰብስክራይብ ብምግባር ቤተሰብ ኩኑ።
ናይ ጎይታና ናይ መድኃኒትና ናይ ኢየሱስ ክርስቶስ ጸጋን ምሕረትን ሰላምን ምስ ኩላትና ይኹን። ሰላም